መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 3 ድረስ ያለውን አንብበን ነው የምንጀምረው ዛሬ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 3 ድረስ ያለውን እናነብና ከዛ አንዳንድ ዋና ዋና ነገሮችን ነግራችሁ ሞክራለሁ። መነሳት ጀምራችኋል ገና ሳልናገር ማለት በጣም ጥሩ ነገር ነው። ምዕራፍ 12 ተመልከቱ። ቁጥር 1 ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃችኋል ይላል። እግዚአብሔር የጸጋ ሁሉ አምላክ ነው። በጸጋው በመስቀሉ አድኖናል። ፍጹም የሆነው እስኪመጣ ድረስ ደግሞ ፍጹም የሆነው ማለት የጌታችን ኢየሱስ ክርስቶስ ምጽአት ሆኖ የሙታን ትንሣኤ እስኪሆን ድረስ ምዕራፍ 13 ላይ እንደሚነግረን ፍጹም የሆነው እስኪመጣ ድረስ አንደኛ ቆሮንቶስ 13 ፍጹም የሆነው እስኪመጣ ድረስ ደግሞ በጸጋ ስጦታዎች ያንጸናል። የጸጋ ስጦታ ሰጪው ፍጹም ቢሆንም ግን ፍጹም የሆነው እስኪመጣ ድረስ የራሱ እንከንና የራሱ ለአቢዩዝ የተጋለጠ ነው። በቆሮንቶስ ቤተክርስቲያን በተወሰነ ደረጃ የተወሰነ አቢዩዝ እንደነበረ ጸጋ ስጦታን በተመለከተ እናንተ ታውቃላችሁ። ከዚህ በፊትም በተደጋጋሚ አንስተነዋል። በተለይ በሚሰበሰቡበት ጊዜ የተበላሸ ነገር አለ። ጸጋ ስጦታን በተመለከተ በሚሰባሰቡበት ጊዜ የተበላሸ አቢዩዝ ያደረጓቸው አንዳንድ ነገሮች አሉ። ጸጋ ስጦታን በተመለከተ በተለይ ትንሽ አንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 በአጠቃላይ እንዲያው በወፍ በረር እንኳን ማንበብ ከቻላችሁ በተወሰነ ደረጃ በጣም አንድ የጸጋ ስጦታ ላይ ያተኮረ አስተሳሰብ ያላቸው ይመስላል። አንድን የጸጋ ስጦታ ሊፍት አፕ ያረገ፣ ሲንጉላራይዝ ያረገ፣ ብቸኛ ያረገ፣ በተለይ የልሳን መናገርን ዋና ያረገ፣ በልሳን መናገርን ዋና ያረገ ምናልባትም የመላእክት ነው ብለው ከማሰባቸው የተነሳ ሳይሆን አይቀርም። ቆሮንቶሳውያን እንደዚህ አይነት ነገር ስለሚወዱ መንፈሳውያን ለመሆንም ስለሚሞክሩ አንድ የጸጋ ስጦታ ላይ ያተኮረ አስተሳሰብ ያላቸው ይመስላል። በተለይ ለምሳሌ ምዕራፍ 14 ላይ ስትሄዱ በምትሰባሰቡበት ጊዜ ምዕራፍ 14 ቁጥር 12 በብርቱ ፈልጉ መንፈሳዊ ስጦታን ግን ቤተክርስቲያንን ለማነጽ እንዲሆን ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። የጸጋ ስጦታን ስትፈልጉ በተለይ በምትሰባሰቡበት ጊዜ የጸጋ ስጦታን በምትፈልጉበት ጊዜ የጸጋ ስጦታን ፈልጉ። ግን ስትፈልጉ ቤተክርስቲያንን ለማነጽ አካሉን ለማነጽ ይሁን። ምዕራፍ 14 ቁጥር 12 አካልን እንዲያንጹ ለማነሳሳት ነው። የጸጋ ስጦታ አሰች የጎደላቸው ኖሮ እነኚህ ናቸው ተቀበሉ ለማለት ሳይሆን ግን የማያንጽ የጸጋ ስጦታ አካሉን የማያንጽ የጸጋ ስጦታ ላይ ብቻ የማተኮር በተለይ ልሳን ላይ የማተኮር ኢሹ ሳይኖር አይቀርም። ወደታች ወረድ ስትሉ ምዕራፍ 14 በአጠቃላይ እንዲተረጎም ልሳን ብቻ እንዳይሆኑ ምክሩ እሱ ነው። እንመጣበታለን፣ እንደርስበታለን። አንዳንዱን ቁጥር 23 ጀምሮ ለምሳሌ ማህበር ሁሉ ቢሰበሰቡ ያልተማሩ ሰዎች ቢገቡ በልሳን ብቻ ስትናገሩ ቢያገኟችሁ አብደዋል አይሉም ወይ? ትዝ ይላችሁ እንደሆነ በልሳናት ብቻ ቢሆን አብደዋል አይሉም ወይ? ቢተረጎም ግን የእግዚአብሔር ሥራ ስለሚገለጥ ክብሩ ስለሚገለጥ ይሰግዳሉ ለእግዚአብሔር አሕዛብ ገብተው። ይተርጎም፣ ልሳን ብቻ አይሁን። በልሳን ደግሞ የተነገረውን መተርጎም አለ። ይተርጎም፣ ለማነጽ ይሁን ይላል። አይ ቲንክ ከልሳን ጋር የተያያዘ ኢሹ ሳይኖር አይቀርም። ይህ ብቻ ሳይሆን
ልሳንን ሲንጉላራይዝ አድርጎ ብቻውን የማትኮር አስተሳሰብ ነበረ በምዕመናን መካከል። ስለዚህ ልሳን ላይ ያተኮረ አስተሳሰብ ነበር በምዕመናኑ መካከል። ይህ ብቻ ሳይሆን የጸጋ ስጦታን አንድ ላይ በሚሆኑበት ጊዜ ስርዓት በሌለው መልኩ፣ አግባብነት በሌለው መልኩ ፕራክቲስ የማድረግ ነገር እንደነበረ ግልጽ ነው። እሱን ለማስተካከል ነው የተጻፈው። ለምሳሌ ምዕራፍ 14 ቁጥር 33 እግዚአብሔር አግኝታችሁት እንደሆነ ትልቅ ፕሪንሲፕል ነው የሚያወራው ጳውሎስ። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና። በቅዱሳንም አብያተ ክርስቲያናት ሁሉ እንደዚህ ነው። እግዚአብሔር የሰላም አምላክ ነው፣ የሁከት አምላክ አይደለም። ሁከት ዲስኦርደርሊ የሆነ ዝብርቅርቁ የወጣ አይነት የጸጋ ስጦታ አጠቃቀም በመካከላቸው ነበረ። ቁጥር 40 ምዕራፍ 14 ሲያጠቃልል የጸጋ ስጦታን በተመለከተ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ። ትንቢት ማለት የተተረጎመ ልሳን ማለት ነው። እንዲታነጹ እንመጣበታለን ወደፊት። ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልከሉ። በነገራችን ላይ በልሳን አትናገሩ አይልም ቅዱስ መጽሐፍ። ግን ፕሊስ ሁሉ በአግባብና በስርዓት ይሁን። አግባብና ስርዓት እንዲኖረው አግባብና ስርዓት ለማስያዝ ነው የተጻፈው። የጸጋ ስጦታ እግዚአብሔር የስርዓት አምላክ ስለሆነ የጸጋ ስጦታን ፕራክቲስ እንዲያደርጉ፣ በጸጋ ስጦታ እንዲያገለግሉም እንዲገለገሉም፣ አካሉን ለማነጽም እንዲያውሉት፣ ግን በአግባብና በስርዓት እንዲሆን ለማሳየት ነው የተጻፈው። ስለዚህ ይሄ ነው አካሄዱ ጳውሎስ። ላሳያችሁና አጠቃላይ አካሄዱን ላሳያችሁና ከዛ የዛሬዋን ነገር ትንሽ ለማሳየት ሞክራለሁ። ትልቅ ፕሪንሲፕል ስለሆነ የዛሬው ምዕራፍ 12 ላይ የጸጋ ስጦታ ካሪዝማታ የጸጋ ስጦታዎችን ብዝሃነት ላይ ያተኮረ ነው። ምዕራፍ 12 በአጠቃላይ ምዕራፍ 12 በአጠቃላይ የጸጋ የመንፈስ ቅዱስ ስጦታዎችን ብዝሃነት ላይ ያተኮረ ነው። ብዙ ናቸው ነው። በቃ ምዕራፍ 12 ይሄ ነው። ብዙ ናቸው ነው። ልዩ ልዩ ጸጋ ስጦታ አለ። አንድ ብቻ አይደለም ነው። አካል ሁሉ አይን ብቻ ቢሆን አንድ ብቻ አይደለም ነው። ምዕራፍ 12ን በዚህ ነው የምታስታውሱት። አንድ ብቻ አይደለም፣ ብዙ ናቸው። ብዝሃነት ላይ ያተኮረ ነው። ልዩ ልዩ የጸጋ ስጦታ አለ። ልዩ ልዩ የመንፈስ ቅዱስ ስጦታ አለ። አንድ ብቻ አይደለም፣ ብዙ ናቸው፣ ልዩ ልዩ ናቸው። አንድ ጌታ፣ አንድ አምላክ፣ አንድ መንፈስ፣ ግን ብዙ የጸጋ ስጦታ ብዝሃነታቸው ላይ ያተኮረ ነው ምዕራፍ 12። ምዕራፍ 13 አጠቃላይ ለመስጠት ማለት ነው። ምዕራፍ 13 እንደ ድልድይ ነው። በምዕራፍ 12 እና በምዕራፍ 14 መካከል እንደ ድልድይ ነው። ምዕራፍ 12 ላይ ብዙ ናቸው የጸጋ ስጦታዎች፣ ልዩ ልዩ ናቸው ካለ በኋላ በምትሰባሰቡበት ጊዜ ግን ሁሉም የጸጋ ስጦታዎች እኩል ቫልዩ የላቸውም ነው። ምዕራፍ 14 እንመጣበታለን። እኩል ዋጋ የላቸውም፣ እኩል ተመራጭነት የላቸውም። በምትሰባሰቡበት ጊዜ መረጥ የምናረጋቸው አሉ። በምንሰባሰብበት ጊዜ ሳንሰባሰብ በግላችን የምናረጋቸውን እዚህ በግላችን አይሆንም፣ በማህበር በሚሆንበት ጊዜ ተመራጭ ስጦታዎች አሉ የሚለውን ለመከራከር አስቀድሞ እስቲ አንድ ከሁሉ የሚበልጥ የጸጋ ስጦታ ልንገራችሁ ብሎ ፍቅር የተባለውን ለማነጽ ስለሆነ ለሌላው ኑሩ ስለሆነ ምዕራፍ 14 መጀመሪያ የሚበልጠውን የጸጋ ስጦታ ያሳያቸዋል። እሱ ምዕራፍ 13 ነው። ምዕራፍ 13 የፍቅርን መሰረትነት በጸጋ ስጦታ በመንፈስ ቅዱስ እንቅስቃሴ በመንፈስ ቅዱስ ልምምድ ውስጥ የፍቅርን መሰረታዊነት የፍቅርን ዋናነት በጉባኤ ውስጥ በተለይ በመናገለግልበት ጊዜ ፍቅር መሰረት እንደሆነ ፍቅር ዋና እንደሆነ ምዕራፍ 13 ላይ አርጊው ያረግና በምዕራፍ 13 ላይ በመደገፍ ነው ምዕራፍ 14 የሚመጣው። ፍቅር ያልገባው ሰው ምዕራፍ 14 ሊገባው አይችልም። እኛ የምንኖረው ለፍቅር ነው። ዋናው የጸጋ ስጦታ ፍቅር ነው። ትንቢት ቢኖረኝ፣ ልሳን ቢኖረኝ፣ እምነት ቢኖረኝ ያውም ተራራን አፍልሶ የሚጥል ፍቅር ከሌለኝ ምን ዋጋ አለኝ የሚለው ሰው ሲገባው ለፍቅር ይኖራል። ምዕራፍ 14 ላይ ይመጣና እንግዲያው ብሎ
ቁጥር 1 ጀምሮ እስከ ቁጥር 25 አካባቢ ድረስ በሉ እንግዲያው በፍቅር ይዣችኋለሁ፣ ልሳን ከተተረጎመ ሌላው ሰውዬ እንዲገባው ይተርጎም። ቁጥር 26 ምናምን ጀምሮ ደግሞ እስከ መጨረሻው እስከ ቁጥር 40 ደግሞ ትንቢት ምናምን በሚነገርበት ጊዜ ሌላ ሰውዬ እንዳይረበሽ እንዳይበጠበጥ ሁሉም በአግባብና በስርዓት ይሁን። በጣም የሚገርም አርጊመንት ነው። ጸጋ ስጦታ ብዙ ነው። ዋናው መሰረቱ ፍቅር ነው። ስለሆነም ነው ቁጥር ምዕራፍ 14 ስለሆነም ልሳን ከተነገረ ይተርጎም፣ ደግሞ ሌላ ሰው እንዳይሰናከል ሁሉ በአግባብና በስርዓት ይሁን። እንደገባችሁ በምን ላረጋግጥ? ስናገር እንደዚህ በሉ። ቆይ ትልቁ አቢዩዝ የጸጋ ስጦታ አጠቃቀማቸው ነው። የጸጋ ስጦታ ሲጠቀሙ አይ ቲንክ አንድ የጸጋ ስጦታ ላይ የማትኮር ነገር አላቸው። አይ ቲንክ ቆሮንቶሳውያን ደስ አይላቸው አይቀሩም። ትዝ ይላችሁ እንደሆነ የኔ ራሴን ነው ለራሴ ምናምን የሚለው እኮ ለቆሮንቶስ አስገራሚ አይደለም። ምዕራፍ 1 ምዕራፍ 2 ላይ ያየነው እሱ አይደል እንዴ? የራሳቸው ሐዋርያት ያላቸው ለራሳቸው ለራሴ የሚል የጸጋ ስጦታ ቢያደርግ አይገርምም ቆሮንቶስ። እና በልሳን የሚናገር ራሱን ያንጻል። ራሴን አነጻለሁ የሚል ነገር ኖራቸው እንደሆነ ራሴን ካነጽኩ ብለ ሲገናኙም በልሳን ሲወጡም በልሳን ሲገቡም በልሳን ምናምን ሊሉ እንደሚችሉ ግልጽ እኮ ነው። ምን ከመጀመሪያው ጀምሮ ራስን የሚያነጽ ነገር ሳያስደስታቸው አይቀርምና ልሳን የመላእክት ልሳን ቆይ ነው። አረ ሌላም አለ ነው ምዕራፍ 12 እንደዚህ በአካል አድርጎ ማለት ነው። በአካል አድርጎ አረ ምን እጅ ቢሆን አካል እጅ ብቻ ቢሆን መራመድ ወዴት በተገኘ ነው እያለ አረ ሌላም አለ። አረ እጅ አለ፣ እግር አለ፣ አፍንጫ አለ፣ አይን አለ፣ እንትን አለ፣ ጥበብ መናገር አለ፣ እንትን አለ፣ መተርጎም አለ፣ ምናምን አለ። ብዙ ናቸው። ስትሰባሰቡ ደግሞ ዋናው መሰረቱ የጸጋ ስጦታ መሰረቱ ምንድነው? ያው የላችሁ ማለት ነው። ምንድነው? ፍቅር ነው። ድልድዩ ፍቅር ነው። ፕሪንሲፕሉ ፍቅር ነው። ስለዚህ ሰው ፍቅር ከገባው ምን የጸጋ ስጦታ ፕራክቲስ ባደርግ ስንገናኝ ምን የጸጋ ስጦታ ፕራክቲስ ባደርግ ጉባኤ ይታነጻል። ሌላ ወንድሜ እንዴት ይታነጻል ነው እንጂ እንዴት ራሴን አንጻለሁ አይደለም። ዋናው ጥያቄ የሚለውን መስመር አስምሮ ድልድይ ሰርቶ ምዕራፍ 13 ፍቅር ነው። ግን በፍቅር ላይ ተመስርቶ ምዕራፍ 14 ላይ በምንሰባሰብበት ጊዜ የጸጋ ስጦታ ለማነጽና በአግባብና በስርዓት ይሁን ነው። እነኚህ ፕሪንሲፕሎች ናቸው። የጸጋ ስጦታ ብዙ ናቸው፣ ልዩ ናቸው፣ ብዙ ናቸው። አንድ ጌታ፣ አንድ አምላክ፣ አንድ መንፈስ፣ ግን ልዩ ናቸው። ዋና መሰረቱ ደግሞ ፍቅር ነው። ዋና መሰረቱ ፍቅር ከሆነ ደግሞ በምንሰባሰብበት ጊዜ የጸጋ ስጦታ ሲገለጥ ለማነጽ ይሁን ደግሞ በአግባብና በስርዓት ይሁን የሚለውን እንግዲህ የሚቀጥሉት ሳምንታት እንቀጠቅጣለን ማለት ነው። ዛሬ የመጀመሪያው 3 ቁጥሮች በማስደንገጥ ነው የሚጀምረው ጳውሎስ። ሾኪንግ ነው። 12 ላይ ቁጥር 1 እስከ 3 የመጨረሻ ትልቅ ነገር ተናግሮ ነው የሚጀምረው። የጸጋ ስጦታን ሲጀምር ይሄንን ሁሉ ትርምስ፣ ይሄንን ሁሉ የጸጋ ስጦታ ትርምስ የሚጀምረው በእነኚህ 3 ቁጥሮች መሆኑ በጣም ያስገርመኛል። ትርምሱን ሳይሆን መጀመሪያ ዲል የሚያደርገው መጀመሪያ አንድ ትልቅ ነገር ተናግሮ ነው ትርምሱን አንድል የሚያደርገው። ምዕራፍ 12 1 እስከ 3 ምዕራፍ 12 1 እስከ 3 የመንፈስ ቅዱስ ስጦታዎችን ይሄን በደም መያዝ አለባቸው ወገኖች። እኔ እንዴው የፈለገ ሰዓት ቢሄድም ቀስ እያለን እንደው ከት እያደረግን የሚቀጥለው ሳምንት እያደረግን እንደገና የሚቀጥለው ሳምንት እያደረግን ገብቶን ብናልፍ ይሻላል እንጂ ሳይገባችሁ ከምናልፍ የሚቀጥለው ሳምንት እንደገና ብንገናኝ ይሻላል። የመጀመሪያዎቹ 3 ቁጥሮች የሚያወሩልን ይሄ ነው። መጀመሪያዎቹ 3 ቁጥሮች አስደንጋጭ በሆነ መልኩ ጳውሎስ የሚያወራው የመንፈስ ቅዱስ ልምምድ፣ ከመንፈስ ቅዱስ የሆነ ልምምድ ዋና መለኪያ ባህሪውን በመናገር ነው የሚጀምረው። ከመንፈስ ቅዱስ የሆነ ልምምድ፣ በሌላ አገላለጽ የመንፈስ ቅዱስ ልምምድ ዋና መገለጫ ባህሪውን በመናገር ነው የሚጀምረው። ዋናው ባህሪው ይሄ ነው። ልዩ የሚያደርገው ባህሪው ይሄ ነው። በመንፈስ ቅዱስ የሆነ ልምምድ መታወቂያው ይሄ ነው። በመንፈስ ቅዱስ የሆነ ማንኛውም ልምምድ፣ ከመንፈስ ቅዱስ የሆነ ማንኛውም ልምምድ የጸጋ ስጦታ ሲገለጥ ባህሪው መታወቂያው ይሄ ነው ብሎ ይጀምራል። ወደ ዝርዝር ከመሄዱ በፊት የሚያነሳት ፕሪንሲፕል ነች። መለኪያው ከመንፈስ ቅዱስ የሆነ ልምምድ በምን ይታወቃል?
ከመንፈስ ቅዱስ የሆነ ልምምድ በምን ይታወቃል? የመንፈስ ቅዱስ የጸጋ ስጦታ ሲገለጥ የእግዚአብሔር ዓላማ ምንድነው? የጸጋ ስጦታ የሚሰጠው ለምንድን ነው? በጸጋ ስጦታ የምናገለግለው ለምንድን ነው? ካሪዝማቲክ የሆኑ ስጦታዎች በቤተ ክርስቲያን የሚገለጡት ለምንድን ነው? ይሄን ነው በመናገር የሚጀምረው። ስጨርስ መልሱን እናገኛለን ብዬ ተስፋ አድርጋለሁ በእግዚአብሔር ጸጋ። ቁጥር 1 ተመልከቱ። ቁጥር 1 ላይ ስለ መንፈሳዊ ስጦታ ታውቁ ዘንድ ወዳለሁ ብሎ ነው የሚጀምረው። የጥንቱ 1954 የኛ የቀዳማዊ ኃይለ ሥላሴ ትርጉም የምንለው ትርጉም በጣም ሊትራል ነው። ቁጭ ያደረገው ጥሩ ትርጉም ነው በጣም። አዲሱ መደበኛ ትርጉም አይታችሁት እንደሆነ ስለ መንፈሳዊ ስጦታዎች ታውቁ ዘንድ ወዳለሁ ነው ተብሎ የተተረጎመው። ስለ መንፈሳዊ ስጦታዎች ብለን ስጦታዎች የሚለውን የጨመርንበት ወደ ታች ስንሄድ ለካ ስለ ስጦታዎች ነው የሚያወራው ብለን ነው እንጂ የጨመርንበት። ሲጀምር ግን ጳውሎስ እንደዚህ እንደ ጥንቱ ትርጉም ነው የሚጀምረው። ስለ መንፈሳዊ ነገር ስለ ኒውማቲካ፣ በግሪክ እኮ ማወቅ የለባችሁም፣ እኔም ብዙ አላውቅም፣ ትንሽ ስለማውቅ ጎረርኩባችሁ እንጂ ኒውማቲካ፣ ኒውማ መንፈስ ነው፣ ኒውማቲካ መንፈሳዊ የሆነ ነገር ማለት ነው። ስለ መንፈሳዊ ነገር ስለ ኒውማቲካ ታውቁ ዘንድ ወዳለሁ ነው። መንፈሳዊ የሚለውን በኋላ ነው ወደ ታች ወርደን ስናነብ መንፈሳዊ፣ ምክንያቱም ለመንፈሳዊ ሰዎች ለመንፈሳዊ ነገሮች የሚጠቀምበትን ቃል ነው የተጠቀመው። ስለ መንፈሳዊ ነገር የሚለው ስለ መንፈሳዊ ስጦታዎች እየተናገረ እንደሆነ ግልጽ ነው። ምዕራፍ 12 እስከ 14 ላይ ለምሳሌ ምዕራፍ 12 ቁጥር 1 ላይ መንፈሳዊ ነገር ያላቸውን ምዕራፍ 12 ቁጥር 9 የጸጋ ስጦታ ይላቸዋል። የጸጋ ስጦታ መንፈሳዊ ነገር የጸጋ ስጦታ ልዩ ልዩ ነው ይላል። ኒውማቲካ ይላቸዋል ቁጥር 1 ላይ። ቅርታ ስለ ግሪክ ሁለተኛ አይለምደኝም። ካሪዝማታ ይላቸዋል ቁጥር 14 ላይ። ስለዚህ ኒውማቲካ መንፈሳዊ የሚላቸው ስጦታዎቹን ነው አነሳሳችን። ስጦታዎቹን መንፈሳዊ ነገር የሚላቸው ስጦታዎቹን ነው። በምን እናውቃለን ካላችሁ ቁጥር 4 ጀምሮ ካሪዝማታ ብሎ የሚዘረዝራቸው እነሱን ስለሆነ ስለ መንፈሳዊ ስጦታ ስለ ካሪዝማቲክ ጊፍትስ ስለ መንፈሳዊ ስጦታዎች ያው መንፈሳዊ የተባሉበት ምክንያት ምን እንደሆነ እናንተ ታውቃላችሁ። መንፈሳዊ ስጦታ የተባሉበት ምክንያት ኒውማቲካ የተባሉበት ምክንያት ምንጫቸው መንፈስ ቅዱስ መሆኑ ብቻ ሳይሆን መንፈሳዊ ስጦታ የተባሉበት ምክንያት ከአካላዊ ችሎታ በላይ ናቸው። ከታለንት በላይ ናቸው። ታለንት የተፈጥሮ ስጦታ ነው። ናቹራል ስጦታ አለው ሰው። የተፈጥሮ ችሎታ የሚባል አለ። አርት ችሎታ ያላቸው ሰዎች አሉ። መንፈስ ቅዱስ ተሞሉ አልተሞሉ ችሎታ አላቸው። ይሄ ችሎታ ነው። ጌታን ሲቀበሉና በመንፈስ ቅዱስ ሲሞሉ እግዚአብሔር ያንን ችሎታ በጣም ሊጠቀምበት ይችላል። ግን የተፈጥሮ ታለንታቸው ነው። የተፈጥሮ ችሎታቸው ነው። ሌላስ በተፈጥሯቸው አብራራው የሆኑ ሰዎች አሉ። መናገር ያላቸው ይሄው ችሎታቸው ነው። ክርስቲያን ሆኑ አልሆኑ፣ መንፈስ ቅዱስ ተሞሉ አልተሞሉ፣ ዳግም ተወለዱ አልተወለዱ ያብራራ ወይም ታብራራለች። እንደውም ትቻለሁ ያብራራሉ፣ ይናገራሉ። መናገር ችሎታቸው ነው። ጌታን ሲቀበሉ መንፈስ ቅዱስ ሲሞሉ ዳግም ሲወለዱ ያንን ችሎታ ወስዶ እግዚአብሔር በጣም ሊጠቀምበት ይችላል። በመንፈስ ቅዱስ ደግሞ ግን አስቀድሞ ግን የተፈጥሮ ችሎታቸው ሰው የተፈጥሮ ችሎታ አለ። አንድ ወይ ሁለት ወይ ከዛ በላይ ታለንት አላችሁ። ለአንዳንዱ እንደዚህ ነው፣ ለአንዳንዱ እንደዚያ ነው። እነኚህ የተፈጥሮ ችሎታዎች ናቸው። በነገራችን ላይ እኔ ከነበሩኝ የተፈጥሮ ችሎታዎች መካከል ካሉኝም አሁን የተፈጥሮ ችሎታዎች መካከል ያልነበረኝ ስናገር ሰምታችሁ እንደሆነ ብዙ ጊዜ ያልነበረኝን ችሎታ አውቀዋለሁ። ያልነበረኝ ችሎታ መናገር ነው። መናገር አልችልም ነበር። አታምኑም። አሁን ምንም ማድረግ አልችልም። እናቴን አንድ ቀን አቆሜ እዚህ ላስመሰክር ሞክራለሁ። የኔ ዋና ችግር መናገር እንደነበር ታውቃላችሁ። አሁን እንደዚህ የሚያስለፈልፈኝ ሰውዬ ሆነስትሊ እኔ ስመሰክር ሰምታችሁ ይሆናል። እስከ ሃይ ስኩል ገብቼ ድረስ መናገር አልችልም ነበር። ቤተሰቦችም ይሄንን ችግር ለመፍታት አንዳንድ ቦታ ይዘውኝ ሄደው ያውቃሉ። ዝም ነኝ ጋሽ፣ ዝም ነው። ክፍል ውስጥም ጥያቄ አልጠይቅም። ሰው ጋር አላወራም። ያው አሰልችቻችሁ እንዳይሆን ብዬ ነው ብዙም አልደጋግመው። ብዙ ሰው ጋር አላወራም። ዝም ነው። ጓደኛም ብዙ የለኝም። ጭጭ ነው እና ይጨነቁ ነበር ቤተሰቦች። አሁን ሲነግሩኝ ለማስታወስ
አስታውሳቸዋለሁ አንዳንዶቹን ያረጓቸው የነበሩና እኔን ለማናገር ብለው የማያረጉት ጥረት አልነበረም። እና ሌሎቹ ወንድሞች አሁን ያወራሉ፣ እኔ አልችልም ነበር። እና የጤና ችግርም ይመስላቸው ነበር አልፎ አልፎ። እና የእውነት እና አንዳንድ ጊዜ ሁለት ታላላቅ እህቶች ነበሩኝ። ሁለት ታላላቅ እህቶቼና እናቴ ከትምህርት ቤት ስንመለስ ከትምህርት ቤት ስመጣ እኔ ምሳ አይሰጡኝም ነበር፣ ዝም ይላሉ። እንድጮህ እንድናደድና እንድጮህና ምሳ ሰጡኝ ምናምን ብዬ እንድጮህ ማለት ነው። ይሄን ተመካክረው ይጠብቁኝ ነበር። አሁን ነው የሚነግሩኝ፣ እኔ አስታውሰዋለሁ ግን ጊዜያትና ምሳ ሰዓት እርቦኝ መጥቼ ከዛ ጸጥ ይሉኛል ማለት ነው። ሌሎቹ ወንድሞቼ ምሳ ምናምን ብለው ነው የሚበሉት እና እኔም እንደዛ እንድል ማለት ነው። እና መጥቼ ቁጭ እላለሁ እና ዝምን ያዩኛል፣ አያቸዋለሁ። እና ሲያለቅሱ ትዝ ይለኛል። ያለቅሱ ነበር እናቴና እህቶቼ ሲያለቅሱ አሁን ትዝ ይለኛል። እና ምን ሆናችሁ ነው ምናምን እስቲ ምሳ ስጡኝ ምናምን ብለህ እስቲ ጮህ እስቲ ለምንድን ነው ዝም ያልከው ምናምን ባል ነበረ። እና ያው መናገር የጸጋ ስጦታ ነው ብለህ በጣም እኔን ለማሳመን መሞከር ኦልሬዲ ያምኛል። ፈጽሞ አልነበረኝም የእውነት። ከዛ 16 ዓመት ሲሆነኝ ጌታን ተቀበልኩ ማለት ነው። ጌታ ኢየሱስን ተቀበልኩ፣ አዳኝ መድኃኒት አድርጌ ተቀበልኩና የመጀመሪያው ለውጥ ማውራት ጀመርኩ ማለት ነው። ከሰው ጋርም ማውራት ጀመርኩ፣ ኢንተራክት አደረግኩ፣ ጓደኛ ኖረኝ፣ ፕሮግራም አለኝ እያልኩ መሄድ ጀመርኩ፣ መናገር ጀመርኩ፣ መመስከር ጀመርኩ፣ እንትን ማድረግ ጀመርኩ። ቤትም ስመጣ ምሳ ስጡኝ እላለሁ፣ እለፈልፋለሁ፣ መለፍለፍ ጀመርኩ። እና የመጀመሪያው የታየብኝ ምልክት ይሄ ነው። የመጀመሪያው እና ወላጆቼና እህቶቼ የተቀበልኩት አዲስ መንገድ አልጣማቸውም በፍጹም። በጣም ተናደው ነበር። በጣም ብዙ ነገር አድርገውኛል። ውስጡን ደስ ያላቸው ነገር ግን እቺ ማናገሯ ነገር ላይ እና እግዚአብሔር መናገር ማልችለውን ሰውዬ የሁል ጊዜ ስራዬ መናገር አድርጎ ማስቀመጡ ያስገርመኛል። ሁል ጊዜ እግዚአብሔር ስለ ጸጋው የተመሰገነ ይሁን። ግን የተፈጥሮ ችሎታዎች ግን አሉ። በተፈጥሯቸው መናገር የሚችሉ አሉ። በተፈጥሯቸው ማስተዳደር የሚችሉ አሉ። በተፈጥሯቸው አርት የሚችሉ አሉ። በተፈጥሯቸው ልዩ ችሎታ ያላቸው ሰዎች አሉ። ይሄም የእግዚአብሔር ስጦታ ነው። በነገራችን ላይ በተፈጥሮ እግዚአብሔር የሰጣችሁ ስጦታ የእግዚአብሔር ስጦታ ነው። ገና ስትወለዱ ከልጅነታችሁ ጀምሮ እግዚአብሔር በህይወታችሁ የገለጠው ነገር የእግዚአብሔር ስጦታ ነው። ለማያምን ሰው ሁሉ የተሰጠ ነው። አይገርማችሁም? እግዚአብሔር የተፈጥሮ ችሎታዎችን ለማያምንም ሰው ይሰጣቸዋል። ለእግዚአብሔር ክብር ይጠቀሙባቸዋል ወይስ አይጠቀሙበት ነው እንጂ እግዚአብሔር እኮ ሰጪ አምላክ ነው። ለኃጢአተኞችም እንኳን የሚሰጥ አምላክ ነው። ጌታችን እንደተናገረው ፀሐዩን ያወጣል። በሚያምነውም ሰፈር በማያምነውም ሰፈር ፀሐዩን ያወጣል። በሚያምነውም ሰፈር በማያምነውም ሰፈር ዝናብን ያዘንባል። በማያምነውም ሰው ህይወት ውስጥ ችሎታን ይሰጣል። ችሎታችሁን ለእግዚአብሔር ክብር ማድረግ ያርግላችሁ እግዚአብሔር። ድምፅ አሁን የእግዚአብሔር ስጦታ ነው። ለእግዚአብሔር ክብር እናደርገዋለን ወይስ ለሌላ እናደርገዋለን ነው እንጂ የእግዚአብሔር ስጦታ ነው። አርት የእግዚአብሔር ስጦታ ነው። ማስተዳደር ገቨርናንስ የእግዚአብሔር ስጦታ ነው። የአመራር ችሎታ ያላቸው ሰዎች አሉ። ይሄ ሁሉ የእግዚአብሔር ስጦታ ነው። የእግዚአብሔር የተፈጥሮ ስጦታ ነው። መንፈሳውያን የተባሉበት ምክንያት እነኚህ ግን የተፈጥሮ ችሎታ አይደሉም። ሰው በተፈጥሮው የልሳን መናገር ችሎታ ቃሉም አይሰራም፣ የለውም። ሰው ልሳንን መተርጎም የለውም። ሰው እነኚህ ግን ልዕለ ተፈጥሮአውያን ናቸው። ይቅርታ ቃሉ ከበድ ያለ ይመስላል እንጂ ከተፈጥሮ በላይ ናቸው። ለዚህ ነው መንፈሳውያን የተባሉት። ስለ መንፈሳዊ ስጦታ ታውቁ ዘንድ እወዳለሁ። ለምንድን ነው መንፈሳዊ የተባሉት? መንፈሳዊ የተባሉበት ምክንያት ከተፈጥሮ ችሎታ በላይ ናቸው። ከተፈጥሮ ችሎታችን በላይ ናቸው። ሰው በተፈጥሮ ችሎታ ብቻ ሳይሆን የሚያገለግለው በቤተ ክርስቲያን በጸጋና በመንፈስ የሚሰጥ። ከዚህ የተነሳ ምን ይባላሉ? መንፈሳውያን ይባላሉ። ቁጥር 9 ላይ የጸጋ ተብለዋል። እሱን እንመጣበታለን። ግን ለጊዜው መንፈሳውያን ያላቸው እና ቅዱስ ጳውሎስ ምን ይላል? ታውቁ ዘንድ እወዳለሁ። ታውቁ ዘንድ እወዳለሁ ለምእመናን በሙሉ ስለ መንፈሳዊ ነገር። ዛሬ 6 ኪሎ አዲስ አበባ ስለ መንፈሳዊ ስጦታ፣ ስለ ጸጋ ስጦታ አላዋቂዎች አትሁኑ። ታውቁ ዘንድ አውቃችሁ ትገኙ ዘንድ አውቃችሁ ትገኙ ዘንድ። ዝም ብሎ የጸጋ ስጦታ የሚታወቅ ነው። አሰራሩ የሚታወቅ ነው። በስማም በጣም ተቀጭቃችኋለሁ እኮ
የእግዚአብሔር ነገር ምንም አይታወቅም። የመንፈስ ቅዱስ ነገር ምንም አይታወቅም። እንደዚህም ሊሰራ ይችላል፣ እንደዛም ሊሰራ ይችላል፣ እንደዚህም ሊያደርግ ይችላል፣ እንደዛም ሊያደርግ ይችላል። አሜን ትላላችሁ። እናንተ እንደዛ የለውም እግዚአብሔር ዝም ብሎ እንደ ውቃቢና ቅዠት ምናምን አያደርገውም። የጸጋ ስጦታ ስርዓት ያለው የሚታወቅ ነው። ምን እንደሚሆን አይታወቅም የሚያሰኘው ሌላ መንፈስ ነው። ይሄ ማወቅ በጣም ያስፈልጋል። የጸጋ ስጦታ የፈለገ የጸጋ ቢሆን፣ የጸጋ ስጦታ የፈለገ መንፈሳዊ ሚስጥር ቢሆን፣ አሰራሩ ግን ይታወቃል። እግዚአብሔር አምላክ ነዋ፣ የሥርዓት አምላክ ነዋ፣ አሰራሩን የሚገልጥ አምላክ ነዋ፣ የሚዘረዝር አምላክ ነዋ። የሁከት አምላክ አይደለም። እግዚአብሔር ወደማይታወቀው የሚወስድ አምላክ ሳይሆን በአግባብና በስርዓት የሚሰራ አምላክ ስለሆነ ታውቁ ዘንድ ምዕመናንን በአጠቃላይ ታውቁ ዘንድ ወዳለሁ። በሌላ አገላለጽ ምዕራፍ 14 ቁጥር 20 ላይ ይህንን ኮንሴፕት ደግሞታል ብዬ አስባለሁ። ምዕራፍ 14 ቁጥር 20 ላይ በጸጋ ስጦታ ኮንቴክስት ነው። ይሄም በጸጋ ስጦታ አውድ ላይ ቅዱስ ጳውሎስ ምን ይላል? ቁጥር 20 ላይ ወንድሞች ሆይ በአእምሮ ሕፃናት አትሁኑ። ፕሊዝ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። አግኝታችሁት ካልሆነ ማግኘት አለብን ሁላችን። ስለ ጸጋ ስጦታ ሲያስተምር ጳውሎስ በአእምሮ የበሰሉ ሁኑ ይላል። አእምሮህን ነቅለህ ቆርጠህ ቤተክርስቲያን ከመግባት በፊት እዛ ቦክስ ላይ ቁጭ አድርገህ ግባ እያሉን አረ እንዲያውን ያለው የእግዚአብሔር ጸጋ ስጦታና አእምሮ አብሮ አይሄድም። አእምሮ ቆርጠህ ግባ ዝም ብለህ አረ አእምሮ አይቆረጥም። በአእምሮ የበሰሉ ሁኑ። ስለ ልሳን እያስተማረ በአእምሮ ነቄ ሁኑ። ስለ ልሳን እያስተማረ ስለ ትንቢት እያስተማረ እንዴት ነው ሰው ስለ ትንቢትና ስለ ልሳን እያስተማረ የአእምሮአችሁን ነገር አደራ በአእምሮ ሕፃናት አትሁኑ፣ እንደ ልጅ አትሁኑ፣ አላዋቂ አትሁኑ፣ አላዋቂ አትሁኑ፣ ሕፃናት አትሁኑ፣ በአእምሮአችሁ ብሰሉ። እግዚአብሔር እንደዚህ አይነት ህዝብ ያርጋችሁ ወገኖቼ። በመንፈስ የተቃጠለ በአእምሮ የበሰለ ሁለቱ አብረው ይሄዳሉ። አብሶሉትሊ አእምሮና መንፈስ አብረው ይሄዳሉ። ያ እግዚአብሔር የሁለቱም ጌታ ነው። እግዚአብሔር የአእምሮአችንም ጌታ ነው፣ የልባችንም ጌታ ነው። በልብህም ውደደው ነው፣ በአእምሮህም ውደደው ነው። የጸጋ ስጦታ ነገር ማወቅ ያስፈልጋል፣ መብሰል ያስፈልጋል። ሊታወቁ የሚችሉ ነገሮች ናቸው። የጸጋ ስጦታ ምንድነው? አሰራሩ ምንድነው? ትንቢት ሲገለጥ እንዴት ነው? ልሳን ሲገለጥ እንዴት ነው? ማስተማር ሲገለጥ እንዴት ነው? የሐዋርያት ነገር እንዴት ነው? የነቢያት ነገር እንዴት ነው? ይታወቃል። አብሶሉትሊ ይታወቃል። ያወቃችሁ ሁኑ። አላዋቂነት አይደለም ካሪዝማቲክ መሆን ማለት። እደግማለሁ፣ ካሪዝማቲክ መሆን ማለት ያለ እውቀት መጋለብ አይደለም። አንዳንድ ሰዎችም እንደዛ ያስባሉ። ካሪዝማቲክ እና ፔንቴኮስታል ከሆንክ እውቀት የሚባል ከእውቀት የተፋታን አድርገው የሚያስቡ ሰዎች አሉ። ኖ፣ የእግዚአብሔር መንፈስ የእውቀት መንፈስ ነው። ኢሳይያስ 11 የእውቀት መንፈስ፣ የማስተዋል መንፈስ፣ በአእምሮ የምናሰላስለው የሚታወቅ። ወንድሞቼ ናቶቼ፣ የመንፈስ ቅዱስ ነገር ከአእምሮ ውጪ የሆነ ነገር ሳይሆን የመንፈስ ቅዱስ ነገር የሚታወቅ ስርዓት ያለው የሚደነገግ ነው። አላዋቂ አትሁኑ ነው የሚላቸው ምዕመናንን። አላዋቂ አትሁኑ። አሁን በዚህ ዘመን እናንተ እንኳን ተርፋችሁ እንደሆነ እግዚአብሔር ከተረፉት መካከል ያርጋችሁ። ህዝበ ክርስቲያን አሁን የሰው መጫወቻ ሆነ። የሰው መጫወቻ። የጌታን ስም የጠራ ነብይ ነኝ ባሉ ይጫወትበታል። ተገልበጥ ይገለበጣል፣ ተካና ይካና፣ ተንፈራፍር ይንፈራፍር። ምን እንደሚያደርጉን ማናውቅ። ራሱ ቤተ ክርስቲያን ስንገባ ምን እንደሚያደርጉን እንኳን አናውቅም። የሚያሉንን ለመሆን ዝግጁ ሆነን ነው የምንሄደው። ይሄ እንኳን ልክ ነው፣ ይሄ እንኳን ልክ አይደለም የምንልበትን ችሎታ ወስደውታል። መጀመሪያ ቤተ ክርስቲያን የተማረከችው ልክ ነው ልክ አይደለም የሚለውን አእምሮ ጣል ተብሏል። ለዘመናት ጣለው አእምሮ። የእግዚአብሔር ነገር የአእምሮ ጉዳይ አይደለም። የእግዚአብሔር ነገር የእውቀት ጉዳይ አይደለም። አሁን ራሱ ተሳስታችሁ አሜን ልትሉ ጫፍ ላይ ደርሳችኋል። አሜን ስንል ስለከረም የእግዚአብሔር መንፈስ ነገር የችሎታ ጉዳይ አይደለም። የእውቀት ነገር አይደለም። የእንትን ነገር አይደለም። በእውቀት አይመረመር። አርግ ያለንን መሆን የሚሆነው ነገር አይታወቅም። የሚመጣው ነገር አይታወቅም። ምን እንደሚያደርገን አይታወቅም። ለዚህ እኮ ነው አእምሮአችንን ስለነጠቁን ነው ኪሳችን ውስጥ የገቡት። አንደኛ ቆሮንቶስ 10:1 ስላላነበብን ነው የተሸወርነው ብዙ ሰዎች። ለምን? እንዴት ፓስተር? ለምን? የእግዚአብሔር ቃል እኮ እንዳንል ወስደውታል። የማይፈተሽ ሆነናል። አሁን በጸጋ ስጦታ እናገለግላለን የምንል ሰዎች የማይፈተሽ፣ የማይነካ፣ የማይጠየቅ። ጌታ የቀባው አይጠየቅም። ጌታ ከተጠየቀ እንዴት ነው ጌታ የቀባው የማይጠየቀው?
ጌታ ኢየሱስ ተጠየቀ አይደል? ጥያቄ መለሰ እንጂ ጌታ በቀባው ላይ አላለ። እንግዲህ ከሱ በላይ የተቀባ ማን አለ? የናዝሬቱን ኢየሱስ ቀባው ይላል። የተቀባው ኢየሱስ፣ ጥያቄ መላሽ ኢየሱስ፣ አብራሪ። ይሄ ነገር እንዴት ሊሆን ይችላል? ያብራራል። የተናገርኳቸው ምሳሌዎች ገቧችሁ ይላል። ጥያቄ አላችሁ ይላል። የሚታወቅ ነው፣ የምናሰላስለው ነው። መንፈስ ቅዱስ ከአንገት በላይ አይቆርጥም። እደግማለሁ፣ መንፈስ ቅዱስ ከአንገት በላይ አይቆርጥም። ከአንገት በላይ ያለውን የሚጠቀምበታል። ለምን? እንዴት? የእግዚአብሔር ቃልስ እንደዚህ ተብሎ ተጽፎ የለም እንዴ? የእግዚአብሔር ቃልን እየሻሩ የፈለገ ሲያደርጉ አሁን እኛ ዝም እንላለን። አላዋቂነት ይባላል እሱ። አላዋቂነት። መንፈስ ቅዱስን በተመለከተ አላዋቂ አትሁኑ። የጸጋ ስጦታን በተመለከተ አላዋቂ አትሁኑ። አሮጋንት አትሁኑ። ግትር አትሁኑ። ክርር ያለ አትሁኑ። ኦፍኮርስ ተቃዋሚ አትሁኑ። ሬዚስታንት አትሁኑ። እንመጣበታለሁ እሱን። ግን መጀመሪያ ጳውሎስ የሚናገረው አረ ፕሊዝ መንፈስ ቅዱስን በተመለከተ አላዋቂዎች አትሁኑ። እወቁ፣ በአእምሮ ብሰሉ። አሜን። ለዚህ ነው አሜን። በአእምሮ ብሰሉ። የተበላሸ የተዛባ ነገር አለ ቆሮንቶስ ጸጋ ስጦታን በተመለከተ። አንደኛው መገላገያ እግዚአብሔር ያውቃል፣ ይቀጥል፣ የመንፈስ ቅዱስ ነገር አይታወቅም ብሎ መተው ነበር። አልተዋቸውም። እወቁ ነው። ሌላኛው መገላገያ አንዳንድ ሰዎች ደግሞ እንደ ቆሮንቶስ የተበላሸ ነገር ሲያዩ፣ መጽሐፍ ቅዱስ በቤተክርስቲያን ውስጥ የተበላሸ ነገር ሲያዩ፣ ሐሰተኛ ትንቢት ሲያዩ፣ የጸጋ ስጦታ አቢዩዝ ሲያዩ ቀላሉን ዘዴ ይመርጣሉ። ቀላሉ ዘዴ በጸጋ ስጦታና በመንፈስ ቅዱስ የጸጋ ስጦታ የለም ብሎ መገላገል ነው። በዚህ ዘመን አይሰራም። እስቲ ተመልከት፣ እንትና የተናገረው ትንቢት አልሆነም። እንትና ተፈውሰሻል ተብላ ሞተች። እንትናም ተፈውሰሃል ተብሎ ሞተ። የእንትናም ፈውስ የውሸት ፈውስ ነው። እንትናም የሚያመጣው ትንቢት የሐሰት ትንቢት ነው። እንትን ይሆናል ብሎ ነበር፣ አልሆነም። እንትናም አንድ ቀን ትንቢት ተናግራ አልሆነም። ስለሆነስ ትንቢት የለም። በቃ አርፎ ቁጭ ማለት ነው። አንዳንዶቹ የሚገላገሉት አርፎ ቁጭ በማለት ባለመነካካት፣ ትንቢትና ልሳንና ፈውስና ጥበብና ጸጋ ምናምን ባለመነካካት ነው። እኛ እንዳንነካካም አልተጠራንም። ጳውሎስ በሉ የለም አላለም። አለ የጸጋ ስጦታ ነው። ኢንፋክት በብርቱ ፈልጉ፣ እንመጣበታለን በተደጋጋሚ። በብርቱ ፈልጉ፣ የጸጋ ስጦታን በብርቱ ፈልጉ፣ ትንቢት መናገርን በብርቱ ፈልጉ። ጸጋ ስጦታ፣ የጸጋ ስጦታ አጠቃቀም እየተስተካከልን ስርዓት እየያዝን ስርዓት እያበጀን የምንለማመደው ነው እንጂ ከናካቴው ወርውረን የምንጥለው ነገር አይደለም። እንዴት እንሆናለን ያለ እግዚአብሔር ጸጋ? እግዚአብሔር ተገልጦ ካልሰራ እንዴት እንሆናለን? እግዚአብሔር ለተፈጥሮ ለአእምሮ ችሎታችን ብቻ አይተወን ወንድሞች እናቶች። ከአእምሮአችንና ከተፈጥሯችን በሆነ በጸጋ የሚጠቀም አምላክ ስለሆነ አለ ብሎ ያስተካክለዋል። የለም ሳይሆን አለ፣ በብርቱ ፈልጉ ግን ያስተካክለዋል። የመጨረሻ ምንድነው መለኪያው? ምንድነው ባህሪው? እግዚአብሔር በመንፈስ ሲሰራ እቺን ይዛችሁ ሂዱ፣ ይጠቅማችኋል። ምናልባት ዛሬ ቴሌቪዥን ስትከፍቱም ይጠቅማችሁ ይሆናል። ምንድነው መለኪያው? እግዚአብሔር መንፈስ ሲሰራ ግቡ፣ መለኪያው፣ ዓላማው የሚያደርገው ምንድነው? ቁጥር 2 ላይ እና 3 አስደንጋጭ ያልኩት ለዚህ ነው። ቃሉ አጠቃቀሙ ራሱ በጣም አስደንጋጭ ነው። መጀመሪያ በቤተ ጣዖት ከነበራቸው መንፈሳዊ ልምምድ ጋራ ያነጻጽረዋል። እዛኛው ያጋንንት አምልኮ ቤት የለመዱትን ይዘው የመጡ አንዳንድ ብራዘርስ ሳይኖሩ አይቀሩም። ቆይ እዛኛው ያለው ልምምድና እዚህ ያለው የመንፈስ ልምምድ ልዩነቱን ልንገራችሁ ብሎ ነው የሚጀምረው። በእውነት ከየት አገኘው? ይኸው
አሕዛብ ሳላችሁ፣ አረማውያን ሳላችሁ፣ ጣዖት ቤት ውስጥ እየሄዳችሁ መናገር የማይችሉ አማልክት ፊት መንፈሳዊ ልምምድ ተለማምዳችሁ ተነድታችሁ ትመጡ ነበር። ትሄዳላችሁ፣ ትነዳላችሁ፣ ትመራላችሁ፣ ትለማመዳላችሁ። እነኚህ ሰዎች ወደ ጌታ መጥተው በመንፈስ ቅዱስ ከመለማመዳቸው በፊት ሌላ ልምምድ ነበራቸው። የት የተለማመዱት? አሕዛብ እያሉ የተለማመዱት። ወደ ጌታ ዞር ከማለታቸው በፊት መንፈሳዊ ልምምድ ነበራቸው። ያኛው መንፈሳዊ ልምምድና ግቡ ከዚህኛው ከመንፈስ ቅዱስ ልምምድና ግብ ጋር የተለያየ መሆኑን በማሳየት ነው የሚጀምረው። የዚያኛው ባህሪ ሌላ፣ የዚህኛው ባህሪ ሌላ እና ዲዳ በሆኑ ጣዖታቶቻቸው ፊት ያደረጉት የነበረውን ልምምድ በመንፈስ ቅዱስ ፊት ሊያደርጉት አይችሉም። አንድ ሊሆን አይችልም። መንፈስ ቅዱስ ዲዳ ሳይሆን መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ አምላክ ነው። የሥላሴ ሶስተኛ አካል ነው። መንፈስ ቅዱስ አለ። መንፈስ ቅዱስ ፕሬዘንስ እና እዛ ያለው ፕሬዘንስ የተለያየ ነው። እዛ ዝም ብሎ በማይናገሩት ፊት እንደፈለጉ ሆኖ መውጣት ነው። እዚህ ግን በማይናገረው ፊት እንደፈለጉ ሆኖ መውጣት አይቻልም። ዓላማ ያለው አምላክ ስለሆነ ያኛው ዓላማው ዝም ብሎ መነዳት ነው። ያኛው ዓላማው ኤክስፔሪየንስ ነው። ያኛው ዓላማው ኤክስታቲክ ነው። ያኛው ዓላማው በቃ ዝም ብሎ መነካት፣ መነዳት፣ ኤክስፔሪየንስ ማድረግ ነው። እዚህ ግን እንደዛ አይደለም ነው። ጣዖት ንግግርና ግርግር ብቻ ነው ያለው። ዝም ብላችሁ መስማት ነው። ዛሬ አትንቀሳቀሱ ፕሊስ፣ ትንሽ ደቂቃ አለና ገና እኮ ነው። ዛሬ መታችሁ ካልሆነ እዛ መናገር ነው። ስለማይናገር ያኛው ስለማይናገር ተናገረ በግርግርና በፌሽታ ተናገረ። ንግግርና ግርግር በቂ ነው። ኤክስታቲክ ነው። ያን ጊዜ ሄዳችሁ ትወሰዳላችሁ፣ ትነዳላችሁ። ንግግር አለ፣ ይናገራሉ፣ ግርግር አለ፣ ትርምስ አለ። ኤክስታቲክ ነው። በማይናገረው ፊት የሆነ ነገር ሆኖ መመለስ ነው። በማይናገረው ፊት የሆነ ነገር ሆኖ መመለስ ነው። የሆነ ነገር መሆን ብቻውን ግብ ነው። እዚህኛው ግን መጥቶ የሆነ ነገር መሆን ብቻውን ግብ አይደለም። መንፈስ ቅዱስ የሆነ ነገር ያረጋል፣ ግን የሆነ ነገር ሲያረግ ዓላማ አለው። እግዚአብሔር አይናችን ይክፈት። ምክንያቱም የአሕዛብ አማልክት ምንም አጋንንት ናቸው ይላል መዝሙር 91 ቁጥር 5 አንድ ሊሆን አይችልም ከመንፈስ ቅዱስ ልምምድ ጋር። የአሕዛብ አማልክት ሁሉ አጋንንት ናቸውና ይላል መዝሙር 96 5 መዝሙር 115 ላይ ደግሞ ምናልባት ለወደፊት ሬፈረንስ እንዲሆናችሁ የአሕዛብ ጣዖታት መዝሙር 115 ቁጥር 4 የአሕዛብ ጣዖታት የወርቅና የብር የሰው እጅ ስራ ናቸው ይላል። አፍ አላቸው አይናገሩምም፣ አይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ አፍንጫ አላቸው አያሸቱምም። ምን ማለት ነው? ጣዖቱ አፍንጫ አለው ግን የሚያሸት አይደለም። አፍ አለው እኮ ቀራጺ ቀርጾለታል። አፍ የሚናገር አይደለም። እሱ ፊት የሆነ ነገር መሆን ማለትና መንፈስ ቅዱስ ፊት የሆነ ነገር መሆን ማለት የተለያየ ነው። እግር አላቸው አይሄዱ፣ ጉሮሮ አላቸው አይናገሩ፣ እጅ አላቸው አይዳሱ። የዛ ልምምድና የዚህ ልምምድ አንድ ሊሆን አይችልም። እዛ በማይናገረው፣ በማያሸተው፣ በማይሄደው፣ በማይዳስሰው፣ እጅ በማይጭነው፣ ምንም በማያረገው፣ ድምፅ በማያሰማው ፊት የሆነ ነገር ሆኖ መምጣትና እዚህ በእግዚአብሔር መንፈስ ቅዱስ ፊት የሆነ ነገር መሆን የተለያዩ ናቸው። እዚያ የሆነ ነገር መሆን ብቻውን በቂ ነው። እዚህ ግን ሌላ ዓላማ አለው። እግዚአብሔር ሲያረግ ሌላ ዓላማ አለው። ምን? የመንፈስ ቅዱስ ስጦታ መለኪያው የኃይል፣ የንግግር፣ የግርግር፣ የመነዳት፣ የመወሰድ ብቻ ሳይሆን ሊያረግ ይችላል ብቻ ሳይሆን ቁጥር 3 ነው መለኪያው። ይሄን አውቃችሁ ግቡበት ነው ወንድሞች እናቶች። የሚመስለኝ እኔ ገና ልናወራ ነው ስለ ጸጋ ስጦታ፣ ግን ይሄን አውቃችሁ ግቡበት። ምን? የዛኛው ዓላማና የዚህኛው ዓላማ የተለያየ ነው። የዛኛው ልምምዳችሁ ግብና የዚህኛው ልምምዳችሁ ግብ የተለያየ ነው። ይሄን አውቃችሁ ግቡበት። ምንድነው ግቡ? የጸጋ ስጦታ በመንፈስ ቅዱስ ስንናገር የመንፈስ ቅዱስ አተራንስ ምንድነው ግቡ? ከዛ ቁጥር 3 ላይ ትርጓሜው ሊያስቸግረን ይችል ይሆናል። የጳውሎስ ምን እያለ እንደሆነ አነጋገሩም አስደንጋጭ ሊሆን ይችላል። የሚናገራት መልእክቱ ግን አስቸጋሪ አይደለም። መልእክቱ ምን ማለት እንደሆነ አስቸጋሪ አይደለም። ምን ይላል? ማንም ግን
በመንፈስ ሲናገር በመንፈስ ቅዱስ ሲናገር ሎክ ኢየሱስ የተረገመ ነው ሊል አይችልም። እዚያ እንደፈለጋችሁ ነው። እዚያ መናገር፣ እዚያ ግርግር፣ እዚያ ምናምን አለ። እዚህ ግን መንፈስ ቅዱስ ከሆነ ስሙ ወገኖቼ፣ መንፈስ ቅዱስ ከሆነ በመንፈስ ቅዱስ ከሆነ የሚናገረው ኢየሱስ የተረገመ ነው ሊል አይችልም። አስደንጋጭ ነው። ጉባኤያቸው ላይ እንደዚህ የሚል ሰው ይኖር ይሆን? አይ ዶንት ኖ፣ አይመስለኝም ያለበት ጉባኤ ውስጥ። ግን አይ ቲንክ ሌቭሉን ለማሳየት ነው። መንፈስ ቅዱስ ከሆነ ተናጋሪው ኢየሱስ የተረገመ ነው አይሆንም። ማንም ደግሞ ያለ መንፈስ ቅዱስ ስጦታ ኢየሱስ ጌታ ነው ሊል አይችልም። ማንም በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። ኢየሱስ ጌታ ነው የሚለው ይሄ ሮሜ 10 ላይ ያለው ማለት ነው። ኢየሱስ ጌታ እንደሆነ በልብ ብታምን ብትመሰክር የተባለው እና አምላክነቱን አመልካች ነው። ኢየሱስ ጌታ አምላክ ነው ሊል አይችልም በመንፈስ ካልሆነ። እኛ ድሮ አጋንንት ያለበት ሰው እና የሌለበት ሰው መለኪያ ለማድረግ ሞክረን እናውቃለን። ኢየሱስ ጌታ ነው ያለው በቃ የለበትም ማለት ነው ብለን ከዛ ከሳምንት በኋላ ይጥለዋል። አጋጥሞች ያቅ እንደሆነ ድሮ ማለት ነው ራሱ አጋንንት ሰዎች ሲጥላቸው በአጋንንት መያዝ ሲወድቁ አጋንንት መሆኑን ለማወቅ አጋንንት መሆኑን እኮ የአጋንንት መንፈስ እንደሆነ እኮ እርግጠኛ ነን። ግን በጣም እርግጠኛ ለመሆን ኢየሱስ ጌታ ነው ማለት ስለማይችል እስቲ ጠይቀው እስቲ ኢየሱስ ጌታ ነው በል፣ ኢየሱስ ጌታ ነው ብሎ አስደንግጧቸው ያቅ እንደሆነ ይላል እኮ እንኳን በአጋንንት መንፈስ አጋንንት ራሱ ይላሉ የያው እግዚአብሔር ልጅ አላሉትም እንዴ? አምላክ ነው እኮ ነው ብለውታል እኮ የያው የቅዱሱ የእግዚአብሔር አንተ ቅዱሱ ምናምን ብላ ይሄን ሰውዬውን ነፃ አድርገህ ትለቀዋል። ራሱ እኮ ጋኔኑ እኮ ነው አንተ ቅዱሱ የእግዚአብሔር። እኔ እንደው በጣም የሚገርመኝ በጣም ብዙ ሰዎች ቅዱሱ የእግዚአብሔር ልጅ መሆኑን ለማወቅ በጣም ተንቀራፈዋል፣ ዘግይተዋል። ባንዴ ያገኘው እሱ ነው ሲያዩ ክሪስቶሎጂውን ብታርምለት ነው የምትሰጠው። ይሄ ማን ነው? እዚህ ሰፈር ውስጥ ያለው የዮሴፍና ሰዎች የዮሴፍና የማርያም ልጅ አይደለም እንዴ ይሉታል። ቅዱሱ የያው የእግዚአብሔር ልጅ እባክህ ትንሽ ጊዜ ስጠን፣ ጊዜው ሳይደርስ አታጥፋን ይላል። ጊዜው ሲደርስ የሆነ ነገር እንደሚያደርገውም ያውቃል። እሱ እኮ አይደለም ጳውሎስ የሚለው ምንም መንፈስ ቅዱስ የሌለባቸው ሰዎች እኮ አሁን መንገድ ላይ ወጥተን እስቲ ኢየሱስ ጌታ ነው ማለት እኮ እሱ እኮ አይደለም። የመንፈስ ቅዱስ ልምምድ አልቲሜት መለኪያና ዓላማ ክራይቴሪያ አለው ነው፣ ግብ አለው። ያኛው መናገርና መወሰድና ግርግር ብቻ ነው። ይሄ ግን ስለ ኢየሱስ ነው። about Jesus። መንፈስ ቅዱስ ሲሰራ ሰው በመንፈስ ሲናገር ኢየሱስ የተረገመ ነው ሊል አይችልም። ኢየሱስን ዝቅ ሊያደርግ አይችልም። ሰው በመንፈስ ሲያገለግል በመንፈስ ሲናገር ኢየሱስ የተረገመ ነው ሊል አይችልም። ኢየሱስን ዝቅ አያደርግም። ታዲያስ በምን ይታወቃል? የመንፈስ ቅዱስ የጸጋ ስጦታ ሲገለጥ መለኪያው ባህሪው ምንድነው? ሰው በመንፈስ ሲሆን ሰው በመንፈስ ሲናገር ዋና መለኪያው የኢየሱስ ጌትነት፣ የኢየሱስ ከፍ ማለት፣ ኢየሱስ ጌታ እንደሆነ ያሳያል። ኢየሱስ ጌታ ነው ያደርጋል። ምን ማለት ነው? መንፈስ ቅዱስ ሲገለጥ ዓላማው የኢየሱስ ጌትነት ነው። ኢየሱስን ጌታ ማድረግ ነው። ኢየሱስን ሊፍት አፕ ማድረግ ነው። ያኛው ዝም ብሎ ግርግር ነው ያለ ዓላማ። ደርሰህ ነው የምትመጣው።
ዝም ብሎ በአማልክቱ ፊት የሆነ ነገር መሆንህ በራሱ ግብ ነው። ከተንቀጠቀጥክ በራሱ ግብ ነው። በፊታቸው ከተንፈራፈርክ በራሱ ግብ ነው። ከተናገርክ በራሱ ግብ ነው። በቃ ተናግሬ መጣው ማለት ትችላለህ። ይሄ ግን ተናግሬ መጣው ብቻ አይሰራም። ይሄ ግን ግርግሩ ብቻ አይሰራም። ይሄ ግን ያንቀጠቅጥ ይሆናል፣ መንቀጥቀጡ ብቻ አይሰራም። ያኛው በማይናገረው ፊት ተናግሮ መምጣት ነው። ይሄ በሚናገረው ፊት በመንፈስ ቅዱስ ፊት የኢየሱስ ክርስቶስን ጌትነት ኢየሱስ ጌታ ነውን ከፍ አድርጎ ማሳየት ነው። የመንፈስ ቅዱስ የጸጋ ስጦታ ዋና መገለጫው ምንድነው? የኢየሱስ ጌትነት ነው። ሰው በመንፈስ ሲናገር ዋና መገለጫው ምንድነው? የኢየሱስ ጌትነት ነው። ያኛው ዓላማ ቢስ ነው፣ ይሄኛው ግን ዓላማ አለው። ያኛው ዝም ብሎ መለማመድ ነው፣ ይሄኛው ግን ዝም ብሎ መለማመድ ሳይሆን ሰው በመንፈስ ሲናገር ኢየሱስ ጌታ ነው ይላል። የኢየሱስ መክበር ነው የጸጋ ስጦታ ዓላማ ብሎ እቅጩን ነገሩን ነው የሚጀምረው። እሱ ነው ስም ወገኖች፣ የኢየሱስ መክበር የኢየሱስ ጌትነት ነው የጸጋ ዓላማ። እንደዚያኛው ዓላማ ቢስ አይደለም። እንደዚያኛው እንደ ቤተ ጣዖቱ ልምምድ ብቻ አይደለም። ልምምድ ብቻ ግብ አይደለም። ልምምድ ብቻ ግብ አይደለም። ደግማለሁ፣ ልምምድ ብቻ ግብ አይደለም። ኃይል ብቻ ግብ አይደለም። ይሄማ አዛኛውን ቤት አለ። ይሄኛ ቤተ ጣዖታት በማይናገሩት ፊትም አለ። በመንፈስ ቅዱስ የሆነ ልምምድ ምን አይነት ነው? ከልምምድ በላይ ከኤክስፔሪየንስ በላይ መጨረሻ ላይ ኢየሱስ ክርስቶስ ጌታ ያደርጋል። እቺ ማለት አሁንም እንደ ቅድሙ እንዳጋንንቱ በጣም ብዙ አገልጋይ የልቡን እየሰራ ኢየሱስ ጌታ ነው አሜን፣ ኢየሱስ ጌታ ነው አሜን፣ ኢየሱስ ጌታ ነው አሜን፣ ኢየሱስ ጌታ ነው አሜን። ይሄ ቅድሙ አይነት እኮ ነው። መንገድ ላይ ያለውም እንደዛ ይላል። ራሱን ጌታ እያደረገ ኢየሱስ ጌታ ነው አሜን እያለ የሚጨቀጭቃል። ኢየሱስ ጌታ ነው ይላል ማለት እኮ ራስን ጌታ እያረግ፣ ገንዘብን ጌታ እያረግ፣ ራስን የበላይ እያረግ ኢየሱስ ጌታ ነው የሚል መፈክር ማሰማት አይደለም። እንደ ኮሚኒስት ጊዜ በኮሚኒስት ጊዜ ማት እንደነበርኛ መፈክር ለልጆች ለማስረዳት በጣም ከበደኝ። መፈክር እንል ነበር። ስለው አንዱ ልጅ አንድ ቀን ምንድነው መፈክር አለኝ። ለካ ማያውቅ ትውልድ ተነስቷል። ስለዚህ እናንተም ከነሱ መካከል ከሆናችሁ ማያውቅ ትውልድ ነው ምናምን ይላል ነው ማናምንበት እና ይወድማሉ ምናምን የሚል ነበር። እሱን ሳስረዳቸው ነው ይወድማሉ ምንድነው ምናምን ብለውኝ ሳስረዳቸው እና ይወድማሉ ምናምን ይባል ነበር። እና አንዳንዶቹን ቃላቶቹን እንኳን አናውቃቸውም ነበር። ኢምፔሪያሊዝም፣ ቢሮክራሲያዊ ካፒታሊዝም ምናምን ይወድማሉ በሊባል ይወድማሉ ምን እንኳን አናውቃቸው። እና እኛ ጋር አንድ ሽማግሌ ሰውዬ ነበሩ አሉ። እና በደንብ ይወድማሉ ካላክ እየተያዝክ ቀይ ሽብር ምናምን ስለነበረ ያው ጮክ ብለህ ይወድማሉ ማለት አለ። ያያል በጣም ይወድማሉ ማለት ነው። በኋላ አንድ ሽማግሌ ሰውዬ ነበሩ አሉ። መጀመሪያ ላይ የሚሏትን ቀስ ብለው ነው የሚሏት። ያኛውን ግን ይወድማሉ ግን ጮክ ብለው ነው የሚሉት። በአፍ ከሆነ ይወድማሉ፣ በአፍ ከሆነ ይወድማሉ ምናምን ያላመኑበትን ማለት እኮ ይቻላል። ያላመኑበትን ያልሆኑትን ኢየሱስ ጌታ ነው እኮ ይሰራል። መንገደኛም ይለዋል። ኢየሱስ ጌታ ነው መንገደኛም ይለዋል። የኛ ሀገር የጸጋ ስጦታ ነገር በጣም የተበላሸው እዚህ ላይ ነው። የፈለግነውን እያደረግን ኢየሱስ ጌታ ነው። ሰው የሆነ ነገር አቢዩዝ እያደረግን ኢየሱስ ጌታ ነው። የሆነ ነገር ተንፍሰን ኢየሱስ ጌታ ነው። ስብከት ማድመቂያ አድርገነዋል። ጉባኤ ማሞቂያ አድርገነዋል። ከዛ በላይ ነው እኮ ኢየሱስ ጌታ ነው። ምንድነው ያላቸው እንደሆነ መጨረሻ ላይ መንፈስ ቅዱስ ሲገለጥ መጨረሻ ላይ አልቲሜትሊ በጉባኤያችን መካከል ኢየሱስ ክርስቶስ ከፍ ብሎ ኢየሱስ ክርስቶስ ታይቶ ጌትነቱ ተገልጦ ዋናው እሱን አርጎ ነው የሚጨርሰው። መንፈስ ቅዱስ ሲሰራ ዋናው ያረጋል። ዋናው ማን? ኢየሱስ ክርስቶስ። ጌታው ማን? ኢየሱስ ክርስቶስ። እሱን ከፍ ነው ከፍ አርጎ ጌታ አርጎ መጨረሻ ላይ መንፈስ ቅዱስ አሁን ተገልጦ ሲሰራ፣ ፈውስ ሲመጣ፣ ታምራት ሲሆን፣ ትንቢት ሲመጣ፣ ልሳን ሲገለጥ፣ ጥበብ ሲገለጥ፣ የሆነ ነገር ሲሆን መጨረሻ ላይ አየሩ የሚሞላው
ኦ ምን አይነት ጌታ ነው! ኦ ምን አይነት ጌታ ነው! ኦ ምን አይነት አስደናቂ አገልጋይ ነው ሳይሆን ኦ ምን አይነት ጌታ! ጌታችን እኮ ራሱ ተናግሯል። ዮሐንስ 15:26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። መንፈስ ቅዱስ ይመጣና ስለ አገልጋይ መስካሪ አይደለም የሚያደርገው። መንፈስ ቅዱስ ይመጣና ስለ ኢየሱስ መስካሪ፣ ስለኔ ይመሰክራል፣ ስለኔ ይናገራል። ሐዋርያቱ እኮ በጣም ብዙ ጊዜ ተሸውደዋል ማለት ነው። እንደኛ ዘመን ቢሆን ብለው አፍጥጠው ሲያዩአቸው አሁን ከእናቱ ማህፀን ሄዶ የማያውቀውን ሰውዬ አስኬዱት። አንድ ቀን ሐዋርያት ሥራ ምዕራፍ 3 ላይ ያስኬዱት በመቅደስ ደግሞ በቤተ መቅደስ ነው የሆነው። ወገኖቼ እግዚአብሔርን በመፍራታችንና በእኛ ማንነት ይሄ ነገር የሆነ ይመስል ምንኛ ላይ ታፈጡብናላችሁ? ምንኛ ላይ ይሄ እኮ የሆነው እናንተ የሰቀላችሁትን የናዝሬቱን ኢየሱስን እግዚአብሔር አስነስቶት አሁን በሰማይ ያለው ኢየሱስ መንፈሱን ልኮ ነው ያረገው። ኢየሱስን ከፍ አድራጊዎች ነበሩ። እኛን ስለምን ትመለከታላችሁ? ይሄን ያረገው የናዝሬቱ ኢየሱስ፣ ይሄን የሰራው የናዝሬቱ ኢየሱስ ነው። ወንድሞቼ እናቶቼ ኢየሱስን ከፍ ለማድረግ ነው መንፈስ ቅዱስ የሚሰራው። በመንፈስ ቅዱስ ሰው ሲናገር የመጨረሻው ግቡና ዓላማው ኢየሱስ ጌታ ነው። ዮሐንስ 16:13 እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል እና እርሱ ያከብረኛል። መንፈስ ቅዱስ ሲመጣ እርሱ በመጣ ጊዜ ያከብረኛል። የመንፈስ ቅዱስ የጸጋ ስጦታ ሲገለጥ በምን ይታወቃል? ኢየሱስን ያከብራል። ኢየሱስን ጌታ ያረጋል። የኢየሱስን ጌትነት ያጎላል። በኢየሱስ ጌትነትን ቤተክርስቲያንን ይሞላል። የመንፈስ ቅዱስ ልምምድ ዋና ባህሪ የኢየሱስ መክበር ነው። ይሄን አውቀን እንግባበት ለማለት ነው። የኢየሱስ ክርስቶስ መክበር ነው። ይሄ ለአንዳንዶቻችን በጣም ጥሩ ትምህርት ሊሆን ይችላል። የጸጋ ስጦታ እንዲሰጣችሁ የምትጸልዩ ሰዎች እንዳላችሁ ምንም ጥርጥር የለውም። እኔም ጸልይ ነበር ድሮ። ምን ትፈልጋለህ? ጌታ በመንፈስ ቅዱስ እንዲሞላኝ። ምን ትፈልጋለህ? ይሄን የመሰለ የጸጋ ስጦታ እንዲሰጠኝ በእንትን ማገልገል ፈልጋለሁ። የተደበቀችዋ ምክንያታችሁ ምንድናት? ለምን ነው እግዚአብሔር የፈውስ ስጦታ እንዲሰጥ የፈለግከው? እሷ ናት እኮ ዋናዋ መመርመሪያ፣ እግዚአብሔር መመርመሪያ። በጣም የታወቀ አስደናቂ አገልጋይ ለመሆን በአደባባይ በትልቅ ቢልቦርድ ላይ ፎቶግራፍ እንዲወጣ ጀግናው አንደኛው እንትና እንድትባል እንደ ሲሞን የሲሞን መንፈስ ይባላል ምዕራፍ 8 ላይ ሐዋርያት ሥራ እንደ ሲሞን ተጨማሪ ገቢ ለመጨመር አለ እኮ ማለት እንደሌለበት ሰው ለምን አክት ታደርጋላችሁ? ክንፍ የላችሁ እናንተ መላእክት አይደላችሁ? ውስጥ እኮ ነበረን እኛም ድሮ እንትን ጌታ ስጦታ እንዲሰጠኝ እፈልጋለሁ። ከዛ በአፋችን የምንናገረው ለቤተ ክርስቲያን አገልግሎት እንዲጠቅምና ኢየሱስ ክርስቶስና ግን ውስጥ ነበር። እስቲ እቺን ስጡኝና አለ ሲሞን፣ እስቲ እቺን ስጡኝና እምጭንበት ሁሉ የሆነ ነገር ሆኖ ይሄን ነገር እየተቀበለ ራሱ ለመግዛት ሁሉ ሞከረ። እቺን ገንዘብ ልስጣችሁና እንትን ይሄን ነገር ብገዛው ያዋጣኛል፣ ትርፍ ያስገኛል የሚል እኮ አለ ውስጥ። ምክንያቱም በጸጋ ስጦታ ያገለገሉ የሚመስሉ አሁን ትርፋማ ስለሆኑ የትርፍ ኩባንያ ለማቋቋም እግዚአብሔር የጸጋን ስጦታ አይሰጥም። ሞቲቫችሁ ምንድነው ወንድሞች ናቸው? እግዚአብሔር እኮ ብር አይሰጥም እያልኳችሁ አይደለም፣ ይሰጣችኋል እኮ። እግዚአብሔር አያበላም አላልኩም እኔ። በየማታው ጠረጴዛ ላይ ምግብ የማገኝ ሰውዬ እንዴት አድርጌ ነው እግዚአብሔር አያበላም እምላችሁ? አሁን ቤቴ ሲሄድ የምበላው እንዳለ ዝም ብዬ ነው የሚሄደው። በቃ አለ እግዚአብሔር አለ። ምን እግዚአብሔር እኮ ምን ለሁሉ ሰጪ አምላክ አይደል እንዴ? አሁን እግዚአብሔር አይሰጥም፣ እግዚአብሔር ሀብታም አያረጋችሁም ወይ እግዚአብሔር እንትን አያረጋችሁም ሳይሆን ሞቲቫችሁ ግን
የሲሞን አይነት ሞቲቭ ካላችሁ እግዚአብሔር ይገላግላችሁ፣ አውቃችሁ ግቡ። የኢየሱስ ክርስቶስ የጸጋ ስጦታ የመንፈስ ቅዱስ የጸጋ ስጦታ የሚሰጠው እኛን የሆነ ነገር ለማድረግ ሳይሆን ኢየሱስን ከፍ ለማድረግ። እግዚአብሔር ይጠብቃችሁ። የዘመኑ እንቅስቃሴ የሚመስል ነገር አለ። በጣም የሚያስፈራው ሰው አክባሪ መሆኑ ነው። ስጦታ ተቀባዩ ከብሯል። ኢየሱስን ማክበሩን አምኖት ሹር ስጦታ ተቀባዩ ከብሯል። ስጦታ ተቀባዮቹ መክበራቸውን የምታውቁት ማወዳደር ሁሉ ተጀምሯል። የእንትና ይበልጣል ወይስ የእንትና ይበልጣል? ኧረ አንድ የሚበልጥ ሰውዬ ተነስቷል። የኢየሱስ ቢሆን እኮ የሚበልጥና የሚያንስ የለም። ኢየሱስ አንድ ነው። ከዋክብቱ አሁን ደብዘዝ ያለ ከዋክብት አለ፣ ኮከብ አለ፣ ደመቅ ያለ ኮከብ አለ። ጉባኤው እንደ ድምቀቱ ይወሰናል። ራሳችን እኮ ማወዳደር ጀምረናል። እኛ ራሳችን የኔ ቅባት ከእንትና ይበልጣል እያለ የኔ ከእንትና በላይ ነው እያለ ማስረጃ እያቀረብን ኧረ እኔ እበልጣለሁ እያለ ከአምልኮተ ሰው እግዚአብሔር ይጠብቃችሁ። ለሰው በሽታዬን የሆነ ነገር አድርጎ ከዛ በኋላ ደግሞ እንኮ የሆነ ነገር መሆኑንም እንጃ ሰው አክባሪ ከምትሆኑ ጌታ ኢየሱስን እንዳከበራችሁ ከነችግራችሁ መሸኘት ይሻላችኋል ብዬ ነው እኔ የምመክረው። ችግር ፈርቼ ለሰው ከመሰግድ ከነችግሬ ለኢየሱስ እንደሰገድኩ ፊቱን ባየው። ያ የዳንኤል ጓደኞች ላይ የነበረ ስፒሪት በእግዚአብሔር ውስጥ ቢገባ ሲያስፈራራ በእሳት ካልሰገድክልኝ ለኔ ችግር ውስጥ ትገባል። ካልሰገድክልኝ ለኔ ይሄ ነገር አይነሳም። እንትን ካላል ይሄ ነገር አይነሳም። እኔ አንድ ጊዜ ቴሌቪዥን ብዙ አይቻለሁ። የመንፈሳዊ ቴሌቪዥን የሚባለውን አልፎ አልፎ ለመታዘብ ሞክራለሁ። ለማየት ሳይሆን ለመታዘብ ነው የምከፍተው። ያው ራሱ የታወቀ ነው። ይቅርታ አድርጉልኝ። አም ሶሪ። በጣም ብዙ ትዝብት ስላለ ማለት ነው። ከምንማረው ይልቅ የምንታዘበው በዚህ ጊዜ እና ከፈለጋችሁ እኔንም ታዘቡ። አልፎ አልፎ ስለምናስተላልፍ ማለት ነው። አንድ ጊዜ ስከፍት እንዴት ወደዚህ ጉባኤ መጣሽ ይላታል አንድ ምስኪን እህት፣ ብዙ ችግር ያለባት። መጀመሪያ ከመፈወሷ በፊት አንዳንድ ነገሮች ማድረግ አለባት። እኔ እንትና ጋር ሂጂ ሲሉኝ፣ እንትናም ጋር ሂጂ ሲሉኝ፣ እንትናም ጋር ሂጂ ሲሉኝ አይደለም የዘመኑ አንተ ነህ ብዬ እስቲ እንደገና ሰምታችኋል? እስቲ እንደገና እነንትናም ጋር ሂጂ ሲሉኝ፣ እነንትናም ጋር ሂጂ ሲሉኝ፣ እነንት አይሆንም እሱ ነው። and you're telling me ይሄ ከመንፈስ ቅዱስ ነው? ራስ አክባሪና አስከባሪ አያረግም። መንፈስ ቅዱስ ሲኖር ሱፐርስታሩ አንድ ብቻ፣ የሚዘመርለት የሚሰገድለት አንድ ብቻ፣ የኢየሱስ ክርስቶስ ጌትነት። ካልሰገድክ ትገባለህ እዚህ ውስጥ። አስገባኛ። ለአንተ ሰግጄ ከእሳት ከምተርፍ እሳቱ በልቶኝ ለእግዚአብሔር ሰግጄ እሳቱ ቢበላኝ፣ ለእግዚአብሔር ሰግጄ ችግሩ ቢያገኘኝ፣ ከነ ችግሬ ለእግዚአብሔር ሰግጄ ባልፍ፣ ለአንተ መስገዴ ከእሳት የሚያተርፈኝ ከሆነ ለእግዚአብሔር እንደሰገድኩ እሳቱ ይበላኛል ሲሉ እግዚአብሔር አምላክ ደግሞ ከተፋለ። ወንድሞቼና እህቶቼ የመንፈስ ቅዱስ የጸጋ ስጦታ አልቲሜት ባህሪ ኢየሱስ ክርስቶስን ማክበር ነው።